ከመካነ ኢየሱስ ጋር ባለው ልዩነት ማውራት እኔ አልፈልግም በግሌ። ምክንያቱም መጀመሪያ ከጴንጤቆስጣል መውጣት አለባቸው፣ መላቀቅ አለባቸው። ወደ ትራዲሽናቸው ወደ መጀመሪያ ወደ ወጡበት ይመለሱና ከዚያ ካልም ሆነን ይቺ እኮ አማናዊ ነው ማለታቸው አንድ ነገር ነው። ግን አማናዊ የሚሆነው እንዴት ነው? ማን ነው ይህንን ቅዱስ ቁርባን ማቀበል ያለበት? ትራዲሽናችንን ያለን የቤተክርስቲያን ትምህርት፣ የአባቶችን ትምህርት። ክህነት ዝም ብሎ ማንኛውም ለምሳሌ ዲያቆን ታላቁ ገብቶ ቢቀድስ እኛ ስጋው ነው ብለን አንቀበልም፣ አንችልም። አንድ ቄስ ወይም አንድ ኦርቶዶክሳዊ ምዕመን ገብቶ ቀድሻለሁ ኑ ተቀበሉ ቢለን ስጋው ደግሞ ነው ብለን እኛ አንቀበልም። ቅዳሴው ቅዳሴ ነው ብለን አፕሮቭ አናደርግም። እንኳን አይደለም ሌላ ቤተ እምነት ማለት ነው ካህኑ መቀደስ ያለበት አሐዱ አብ ቅዱስ ብሎ መቀደስ ያለበት ክህነት ያለው ሐዋርያዊ ስልጣን ያለው ወይንም ደግሞ የቅዱስ ጴጥሮስን ስልጣን የያዘ ነው እንጂ ዲያቆን አሐዱ አብ ቅዱስ ብሎ አይቀድስም። የዲያቆኑ ደግሞ የራሱ ድርሻ አለው። እንኳን ሌሎቹ ቤተ እምነቶች የኛንም እንኳን ማለት ነው አማኞቹ ተሰብስበው ቅዳሴ መቀደስ ይችላሉ ማለት አይደለም። ኦፍኮርስ ቅዳሴ የምዕመናን ጭምር ነው፣ የቄሱ ብቻ አይደለም። ይበል ህዝብ አለ፣ ይበል ዲያቆን አለ፣ ይበል ካህን አለ። ቅዳሴ የህብረት የክርስቲያኖች አንድነት ነው። በጋራ የምንቀድሰው ቅዳሴ ነው። ይሄ ግልጽ ነው። ግን ክህነቱ ግን በተመለከተ መስዋዕቱን የሚሰዋው ሊቀ ካህናት ኢየሱስ ክርስቶስን ወክሎ በምስዋው ላይ የቆመው በመቅደሱ ላይ የቆመው ነው። እና ወደ አንድነቱ ላይ እናውራ። ለማንኛውም ታላቅዬ ቴንክ ዩ። ሀሳቡንም እኮ ሳልረዳው ቀርቼ ሳይሆን እዚህ እንትኑ ላይ የቲክቶክ መንደር ያው ብዙ ሰው ስላለበት ነገ ከነገ ወዲያ ደግሞ ከእነንትና ጋር ህብረት አድርገናል ቸርች ደን እንጨፍር እንዳይመጣ ብዬ ነው። አክቹዋላይዜሽኑን ከሪያላይዜሽን መለየት ይፈልጋል። እንዴት ነው ኩነቱን ይሄ ሆነ ተብሎ የሚነገርለትን ነገር ከትምህርቱ መለየት ይፈልጋል። ይሄ ዝም ብሎ እንትን ማለት አያስፈልግም። አለባብሰን እንዳናልፈው ብዬ ነው። ትምህርቱ ላይ ከሆነ ትምህርቱን እንነጋገርበታለን። ትምህርቱ የሚሰጠውን ሀብትና ጸጋ፣ ትምህርቱ የሚሰጠውን ላይፍ ደግሞ ቀጣይ እንነጋገርበታለን። አሁን ለትምህርቱ ራሱ ቅርብ ሆነው የመጡ እነ መካነ ኢየሱስና እነ ሉተራኖች ናቸው ነው። አሁን ጉዳዩ እሱ ነው። በትምህርት ራሱ ለመነጋገር የሚቻለው ከነዚህ ሰዎች ጋር ነው እንጂ ሰው አሁን እኮ በውሻ በሽታ ከተያዘ ሰው ጋር ስለ ኑሮ ውድነት እንዴት ታወራለህ? እመቤቴን በጣም እኮ አስቸጋሪ ነው። ሰውየው ይሄ በጣም ቫይረሱ በሰውነቱ በሙሉ ስለተሰራጨ ሰውነቱን መቦጫጨቅ ይጀምራል። የውሻ በሽታ የያዘው ሰው ካያችሁ በጣም ሰውነቱን መቦጫጨቅ ይጀምራል። እንደ ውሻ መጮህ ይጀምራል። ከሰውነት ተራ እየወጣ ነው የሚሄደው። እና ጴንጤቆስጣሎችም ልክ እንደዛ ነው። የውሻ በሽታ ስለያዛቸው የራሳቸውን ስጋ ይቦጭቃሉ ማለት ኢቭን በፕሮቴስታንት ጥላ ስር ያሉ ወንድሞቻችሁ መቦጫጨቅ ይጀምራሉ። ዝም ብለው ይጮሃሉ። ቋንቋ ይሁን ምን ይሁን አናውቅም፣ ይጮሃሉ ዝም ብሎ ማለት ነው። እና ከነዚህ ሰዎች ጋር ስለ ኑሮ ውድነት ልታወራ አትችልም፣ ስለሌላ ርዕስ ልታወራ አትችልም። መጀመሪያን ሰውዬ ማሳከም ነው፣ ወደ ጤናው እንዲመለስ በቃ ረጋ ብሎ ማሰብ እንዲችል የሆነ ማሳከም የሚባል ስቴጅ ነው ለነዚህ ሰዎች፣ ለጴንጤቆስጤ በአጠቃላይ ማለት ነው። ከታከሙና ጤነኛ ከሆኑ በኋላ ነው እንደዚህ አይነት እንደ ወረጋ ያለ ነገር መነጋገር ራሱ የሚቻለው። አሁን ሉተራኖችም ሆኑ ሌሎቹ ጤነኛ ስለሆኑ ነው እንደዚህ አይነት ወሬ ማውራት የሚቻለው። ቢያንስ እንደ ጴንጤቆስጤ የዛን ያክል በውሻ በሽታ የተጠቁ ስላልሆኑ ማለት ነው። ትምህርት ነክ ነገር ይወራ ከተባለ ከነዚህ ሰዎች ጋር ነው የምናወራው። ኦፍኮርስ ትክክል የለውም፣ ምንም ጥያቄ የለውም እዚህ ጋር። that doesn't make them valid፣ ግን እነሱን ቫሊድ አድርጎ አያመጣቸውም። ይህንን ነገር አሁንም ቢሆን እንድንይዘው ስለፈለኩ ነው። ግን ክህነትና ቁርባን ላይ አንዲት ነገር ብናገር ደስ ይለኛል። ኢቭን በእኛ ቤተክርስቲያን ስርዓት ካህኑ የሚያደርገው ጸሎት አለ። ካህኑ የሚያደርገው ጸሎት ምንድን ነው የሚያደርገው? ሰዊ፣ ቀያሪ፣ ለዋጭ ተደርጎ የሚቀርበው ራሱ ክርስቶስ ነው። ራሱ ክርስቶስ ነው ሲባል ምንድን ነው? አሁን ኢቭን ክህነቱ የሚያስፈልገው ክርስቶስን ለመጥራት ነው። ክርስቶስ መጥቶ እንዲቀይረው ነው፣ እንዲለውጠው ነው። በየትኛውም ቅዳሴ ውስጥ ብትሄዱ በከመ አብሃ ዘንተ ህብስተ ባርክ ወፈትት ዘንተ ጽዋ ወቀድስ በቃ አለ። ቀዳሹም ለዋጩም ያው ራሱ ክርስቶስ ሆኖ ነው የሚቀርበው። ለዚህ ግን በህዝቡና በአምላክና በህዝቡ መካከል
መካከለኛ ሆኖ የሚቀመጠው ግን ካህኑ ነው። ያ ስልጣነ ክህነት ይፈልጋል። አሁን ቅድም ቀሲስ እንዳሉት ምንም እንኳን የሃይማኖት ልዩነት ባይኖረን ምንም እንኳን የሌላ ልዩነት ባይኖረንም እኔ ዲያቆኑ ገብቼ መቀደስ እና ማቁረብ አልችልም። አይደለም ሌላ ዲያቆን መንበር እንኳን መንካት አይችልም። አይደለም ሌላ ምስጢር መፈጸም ማለት ነው። ስለዚህ እኔ ተመሳሳይ ነው ማምነው፣ ቀሲስም ተመሳሳይ ነው የሚያምኑት። ስለዚህ በቃ ብለን እንትን አንልም። ስርዓቱም ስለማይፈቅድ ሕገ እግዚአብሔርም እንደዛ ስላልተሰጠ ማለት ነው። እንደዛ ስላልተሰጠ ስለዚህ ትምህርቱን ከአክቹዋላይዜሽን የሆነ እንዳይምታታብን ብዬ ነው። ትምህርቱ ሌላ ጉዳይ ነው። ስለ ትምህርቱ ከነማን ጋር ነው የምንነጋገረው? ከነገሌ ጋር ጎራ ለይተን እናስቀምጣለን። አክቹዋላይዜሽን ሲመጣ ግን ቫሊድ ሳክረመንት አለ ብለን የምናምነው ሐዋርያዊ ስልጣነ ክህነት ክትትል ባለበት ቤተክርስቲያን ውስጥ ብቻ ነው። ኤክስክሉሲቭ ነው። ይሄ ሊመቻመች የሚችል ትምህርት አይደለም። ሐዋርያዊ ስልጣነ ክህነት ክትትል ከሌለ ምስጢራት የሉም። ምስጢራት ከሌሉ ድህነት የለም ነው። በቃ አለቀ። ይሄ የማይናወጽ ትምህርቱ ነው አክቹዋላይዜሽን ላይ ሲመጣ ማለት ነው። ይሄንን ራሱ የምንነጋገረው ግን ከነገሌ ጋር ነው ብሎ እሱ ነው መናገር ይቻላል። ምናልባት ፖይንት ስቼ ከሆነ ይቅር በሉኝ መምህራን። ቆንጆ ነው። ቃልን ያሰማልን ታላቁ ቀሲስም ወረዱ መሰል ከስር እንዴት ናችሁ? ያልተገናኘን ቀጥሉ። እሺ ቀጥሉ። ሚዩት ነዎት መምህር በረከት። መሀል ላይ አንዳንድ ነገር ላሳያችሁ ብዬ ነው። እዚሁ ቅድሙ መጽሐፍ ላይ in defining the Lord's Supper, Lutherans and the Reformed make use of many of the same terms and phrases but understand them differently ይላል። ሉተራኑ ነው እንደዚህ የሚለው። ባይዘው እነሱ በጣም ስለሚያውቋቸው ብዙ ዘመን ስለተነጋገሩ በዚህ ጉዳይ ከኛ ባለፈ ብዙ ልምድ ስላላቸው በምን ያህል ደረጃ በቃላት ጨዋታ እንዳለም እንድታየው ነው። This is especially true of the real presence ይላል። በተለይ real presence አስመልክቶ የቅዱስ ቁርባን አስመልክቶ በቃላት አንድ ነን የሚል ግን በትርጉም የተለያየ መንገድ ዲፋይን ማድረግ አለ ይልና this is but beneath the surface they have different view on atonement, justification and sanctification ይላል። አያችሁ በቅዱስ ቁርባን ብቻ አይደለም፣ በአቶንመንት፣ በጀስቲፊኬሽን፣ በሳንክቲፊኬሽን ቃላቱ ዘሴም ቢሆኑም እነሱን ዲፋይን በሚደረጉበት መንገድም ልዩነት አለ ይላል። ይሄ ሉተራኑ ነው እንደዚህ የሚል ባይዘው their difference with regard to the Lord's Supper are only the tip of the iceberg ይላል። በቅዱስ ቁርባን ላይ ያለው ልዩነት የትልቁ የበረዶ ግግር ጫፉ ብቻ ነው። ወደ ውስጥ ስንገባ ልዩነታችን አቶንመንት፣ ጀስቲፊኬሽን፣ ሳንክቲፊኬሽን ላይ ሁሉ ያለ ነው እያለ ይናገራል። which means ቴዎሲስ ላይም ልዩነት አለ ማለት ነው። ጀስቲፊኬሽን፣ ሳንክቲፊኬሽን እና እነዚህ ሶስቱ እንትኖች ላይ ልዩነት ካለ የክርስትና ዋና ዓላማ የሆነው ሱታፌ መለኮት ላይም ልዩነት አለ ማለት ነው። ያ እንዴ በቅዱስ ቁርባን ላይ ያለ ልዩነት እኮ it is just only the tip of the iceberg አለ። በጣም የሚገርም ነው። ታዲያ አሁን ሁለቱን ተመሳሳይ ክርስትና ማለት ይቻላል? በዓላማም በትምህርትም በአካሄድም የማይመሳሰሉ ከሆነ እነሱ ራሳቸው ውስጥ ያለ ራሱ ፕሮቴስታንት ሊባልና ማይባል አለው ማለት ነው። አይ እኮ ምንም የታወቀ ነገር እኮ ነው ታላቁ። እሱ ብቻ ሳይሆን እኮ በአንድ ቸርች ውስጥ ያሉት ራሱ አሁን ሙሉ ወንጌል ላይ ሆኖ አንዱ ሌላ ያምናል፣ አንዱም ሌላ ያምናል። መካነ ኢየሱስ ውስጥ ሆኖ እንደዛው አጋጥሞን እኮ ያውቃል እኮ። እኔ ከመካነ ኢየሱስ ነኝ፣ ግን ቅዱስ ቁርባን የጌታ ስጋና ደም አይደለም፣ የኃጢአት ስርየት አያሰጥም፣ ከመዳን ጋር ግንኙነት የለውም ይላል። ይመጣና ማለት ነው ከሙሉ ወንጌልም ሆኖ እዛ ነኝ ምን አገባኝ እኔ ስለ ሙሉ ወንጌል ይላል። እኔ በጣም እኮ
ሰርፕራይዝ እኮ ነው የሚያደርጉን አንዳንዴማ ማለት ነው። እና እኔ ሄጄ የደረስኩበት ድምዳሜ ምንድነው እያንዳንዱ ግለሰብ ፕሮቴስታንት ላይ እምነቱን የሚጀምረው ራሱ ያ ግለሰብ እንደሆነ ነው የገባኝ የመጣው። ከዛ ውጭ ማንንም አይሰማም ዳር ያዝ ይልሃል ማለት ነው። ጉድ እኮ 10 ሚሊዮን ፕሮቴስታንቲዝም አለ እያልከን ነው በቁጥራቸው ልክ እንዴና ከብር ከባድ እኮ ነው በጣም። ናቲ ሀሳብ ስጥ። ሰማ ዲያቆን አይ በጣም አሪፍ ሀሳብ ነው ያነሳችሁት። በነገራችን ላይ እኮ ያው የተነሳው ሀሳብ መጀመሪያም ይሄ ምንድነው ቀረብ የሚለው ሀሳባቸውን አንስተን እንሞግታቸው ከሚለው አንጻር እንጂ ኢቭን እኮ አንዳንድ ሉትራን እኮ እንኳን ከሚስጥራት አልፎ ነፃ ፈቃድን አንድ ሰው ከዳነ በኋላ ነው የሚያገኘው ብለው ያምናሉ። በነገራችን ላይ ሉትራን ምናልባት ይህንን እነ ታላቁ ምናምን አይታችሁት ከሆነ አላቅም። አሁን ለምሳሌ ሰው ከዳነ በኋላ ነው ነፃ ፈቃድ የሚኖረው የሚል እኮ ትርጉም ሉተሮች ጋርም አለ። እንደ ቡክ ኦፍ ኮንኮርድን እንትን ባሉት ባስቀመጡት ላይ ሰው ከዳነ በኋላ ነው ነፃ ፈቃድ የሚያገኘው ብሎ አስቀምጠዋል። ለምሳሌ እንደዛ ማለት እነሱም ጋር እኮ ሲሪየስ ኬዝ አለ። ግን ምንድነው ቢያንስ ቀረብ የሚል ነገር ለጠጋ ማለታቸው ጥሩ ነው። ከሱ ተነስተን አንዳንድ ነገር ለመሞገት ይመቸናል ለማለት ፈልገን እንጂ እነ ዝዊንግሊን እነ ካልቪንን እንዴት አድርገው እንደሚተቿቸው የእንግሊዝኛ ትርጉሞቻቸው ራሱ በአማርኛ ተርጉመው ራሱ አስቀምጠዋቸዋልና በጣም ለምሳሌ እንደውም ቆይ ምናልባት ማሳየት ከተመቸኝ ስለ ነፃ ፈቃድ የተናገሩትን ብታዩ እንግዲህ በጣም ደህና ናት። ቀረብ አለች የተባለችው እንኳን ምን ያህል ለምሳሌ ይታያል። ይሄ ታላቁ ይታያል። ብዥ ያለ ነው ነፃ ፈቃድ የምትለው ቦታ ከውድቀት አንስቶ ሰው በእግዚአብሔር ነው የሚለው በእግዚአብሔር ፊት ኃጢአተኛና በደለኛ ብቻ ብሎ ሳይሆን ነገር ግን በቃ ቀጥለው አንተ እንደሚታይ ለማስመስከር ነው የጀመርኩት። እሺ ምን ይላል? ሳይሆን ነገር ግን የኃጢአት ባሪያና ወደ እግዚአብሔር ለመምጣት ሕጉንም ለመታዘዝ ወይም በእርሱ ለማመን የማይችል ሆነ። ለማመንም ማለት ነው። ከዛ የእግዚአብሔር መንፈስ ብቻ በጥምቀትና በወንጌል አማካኝነት ሊያነቃውና ዳግም እንዲወለድ ሊያደርገው ይችላል። ዳግም ያልተወለደ ሰው እግዚአብሔርን ሊያገለግል ወይም ወደ እርሱ ሊመጣ ነፃ ፈቃድ የለውም ይላል። ይሄ ማን ነው የሚለው? ይኸው የስምምነቱ ስነ መለኮት የሚል ጌቲንግ ኢንቱ ዘ ቴዎሎጂ ኦፍ ኮንኮርድ የሚል ስቴዲ ኦፍ ዘ ቡክ ኦፍ ኮንኮርድ ላይ የተተረጎመ መጽሐፍ ነው ይሄንን የሚለው። ነፃ ፈቃድን እንኳን የሚያምኑትን ይሁት ለማለት ፈልጌ ነው። የአማርኛው ጉድ ነው ይሄ በጣም በእንግሊዘኛ ሳይሆን የአማርኛው ጉድ። ሰው ካላመነ ነፃ ፈቃድ የለውም። ይሄ የነፃ ፈቃድ ጉዳይማ በሉተራንና በእነዚህ በሪፎርመሮቹ ያለው በካልቪኒስቶቹ በጣም የራቀ ነው። በጣም ወደ ኦልሞች ሰውን በቃ ዴድ አድርጎ ስፒሪቹዋሊ ዴድ ነው፣ ወደ እግዚአብሔር መቅረብ አይችልም የሚል አይነት አስተምሮ ነው ያለው። ሉተር ነፃ ፈቃድ ከመዳን በፊት ኦልሞስት ዝም ብሎ ፌክ የሆነ ነገር ነው ብሎ ነው የሚያስተምረው። ፕራክቲካሊ በተለይ እግዚአብሔር ጋር የሚያገናኝ ነፃ ፈቃድ የለም ነው የሚለው እና በዚህ ትምህርት ብቻ ይመስለኛል እኔ ፔንቴኮስታሎቹ ከሉተራኑ የሚሻሉ እንደው የተሻለ አስተምሮ አላቸው ሊባል የሚችለው ሪላቲቭሊ አትሊስት አይ ቲንክ ሰው ነፃ ፈቃድ የለውም ብለው በዚህ ደረጃ የሚያስተምሩ አይመስለኝም ፔንቴኮስታሎቹ። ብዙ ጊዜ ይላምን እነሱ ሚላ አይመስለኝም። አይ ቢሉስ እንዴት ይሆናል? እንደፈለጉ አይደል እንደሚተረጉሙት፣ እንደፈቃዳቸው አይደል እንደሚተረጉሙት። ምግባራቸው ይገልጣቸዋል እኮ በዜሮ ነው የሚያባዛው እነሱ የሚናገሩትን ነገር ራሱ። አሁን እያያችሁ ነው አይደለ? ግን ጴንጤቆስታል የምትሻልበት ነገር አለ።
ሉተራን የሚሻሉበት ነገር አለ። ለምን እንደው ሚክስ አናረጋቸው የሚል ሀሳብ እያደረብኝ ነው። ሰማዕት አላቁ በነገራችን ላይ ፔንቴኮስታል በሚባለው እንትን ላይ ማለት ነው። ይሄ አክቲቪቲ ልበለው መቼስ እነሱ ባሉት ቀጥታ ጸጋ ስጦታ ልለውም አክቲቪቲ በሚባለው ላይ እኮ በጣም የተሳተፉት ግን መካነ ኢየሱስ ናቸው። መምህር በረከት ይሄንን ያውቃሉ። በጣም ይሄ ፔንቴኮስታል ነን የሚባሉት ቲፒካል ፔንቴኮስታል የሚባሉት ብዙዎቹ የመካነ ኢየሱስ አገልጋይ ናቸው ማለት አሁን ይኸውልህ በስም ልጠራል እኮ አሁን በስም ራሱ እጠራለህ እነ ቄስ ጉዲና ቱምሳ የሚባሉ በጣም ፔንቴኮስታል ቲፒካል ፔንቴኮስታል የሚባሉት የመካነ ኢየሱስ ሰው ናቸው። መኮንን ነገራ ቲፒካል የመካነ ኢየሱስ ሰው ናቸው። እነዚህ ሁሉ ማለት ነው ፔንቴኮስታል አይደሉም በወረቀት ደረጃ፣ በካልቸራል ደረጃ ግን መካነ ኢየሱሶች ቲፒካሊ ፔንቴኮስታል ናቸው። በዚህ እንጦጦ መካነ ኢየሱስ ነው የሚታወቁት። በነገራችን ላይ በልሳን በመናገር የፎስ ፕሮግራም በማለት የሚታወቁት እነሱ ናቸው። በነገራችን እነሱ ራሱ ሲንክሪቲሳይዝ ተደርገዋል እና ባለፈው እንደውም እንትና ዮናስ ጎርፌ የሚባለው ቁጭ ብለው ዲቤት ሲያደርጉ ትልቁ ያጠፋ ነው የፔንቴኮስታል ሰባኪዎቻቸው ፖፑላር የሆኑ እነዚህ ሴሌብሪቲያቸውን እየጋበዝን በመድረካችን ማስገኘት አልነበረብንም፣ ለዛ ነው እንደዚህ ሆን ነው ብለው ራሱ ሲከስ ነበር የነበረው እንጂ ልክ ይሄ ፔንቴኮስታል ሂስትሪ በኢትዮጵያ ካየን ሞስት ኦፍ ዘም የመካነ ኢየሱስ ሰው ናቸው ፔንቴኮስታል ተብዬዎቹ ራሱ ማለት ነው። ይሄን ያህል ሲንክሪቲሳይዝ ተደርገዋል። ወረርሽኝ ምናምን ያሏቸው ለዛ ነው ቪዲዮ አይቻለሁ መሰል እንደዛ ከሰሞኑ የፔንቴኮስታል ወረርሽኝ አይነት ነገር በወረርሽኝ ነው እንደዛ ያሉት ማለት ነው። እንትን እኮ ነው ማድረግ ያለብን ከአንዳቸው የሆነ ትምህርታቸውን እየቆረጥን የተወሰነ የሚሻሉበትን እየወሰድን እየሰበሰብን እንግዲህ ያው ሲደመሩ ነው ኦርቶዶክስ የሚሆነው ማለት ነው። ስህተቱን ቀንሰን ለምሳሌ ኦርቶዶክስ ነው ወይስ ኦርቶዶክስ ነው መምህር? አርባ ቢደመሩ ወርደው ሊተኩሱ ይችላሉ እንጂ ኦርቶዶክስ እንኳን አይሆንም። ኦርቶዶክስ ማለት በአስተምህሮ ደረጃ ለምሳሌ ወደ እንትን ማነው ወደ እንትኖቹ እነዚህ ፔንቴኮስታሎቹ ቅድም ያልኩ የነጻ ፈቃድ ምናምን እና ይሄ መንፈስ ቅዱስ ላይ ያላቸው ይሄ ለምሳሌ እኛ ቅዳሴያችን መንፈስ ቅዱስ ይውረድ ኤፒክሊሲስ ነው የሚባለው አይደል? በቃ ሳክራመንትስ ላይ መንፈስ ቅዱስ ትልቅ ቦታ አለው። እንደውም ስጋው ደግሞ በመንፈስ ቅዱስ ኃይል ነው የሚቀየረው የሚለው አስተምሮ እንደው ለሱ ትንሽ ለመንፈስ ቅዱስ ስስልብ ያው በቃልም በንግግርም ማለት ነው ወደ ሉተራኑ ያው ብዙ ሉተራኑ ጋር ብዙ ነገር ድነቱ ጋር ቢመሳሰል ነገር አለ። የነጻ ፈቃድ ጉዳይ ነው ትልቁ ኦብስታክል። ከዚያ በኋላ ደግሞ ምስጢራተ ቤተክርስቲያን ጋር ያለ መቀራረብ አለ። ቅዱሳን ይጸልያሉ በሰማይ ይላሉ። አትሊስት እኛ ኢንቮክ ማረጋችንን ቢቃወሙም ኢንቮክ አናረግም ቢሉም ግን በሰማይ ይጸልዩልናል ብለው ያምናሉ። ፔንቴኮስታሎቹ የማያምኑት ትምህርት ነው። ስዕላትን ይጠቀማሉ። ያው ቬነሬት አናረግም ቢሉ እኔ ባይዘው በዚህ ጥያቄ ያለኝ ስዕላትን ሰቅሎ ቬነሬት አለማድረግ አይቻልም። ቬኔሬሽን በጎንበስ ብቻ አይደለም። ቬኔሬሽን ትክ ብሎ ማየት መመሰጥ፣ በአግራሞት ማየት ራሱ ቬኔሬሽን ነው እና ስዕል የሰቀለ ሰው ሁሉ ቬነሬት ማድረጉ አይቀርም። ቬነሬት አናረጋቸውም የሚለው እንኳን አያስኬድም። እና እኒ ነገሮች አሉ እና እቺ እንደ ሳምራዊቷ ሴት እኮ ነው። ሳምራዊቷ ሴት ጌታችን ባል የለኝም ስትለው ባል የለኝም ማለቷን እንኳን እንደ አንድ መልካም ነገር ቆጥሮላት እውነት ነውሽ ይሄንንስ እውነት ተናገርሽ ብሎ አበረታቷት የለ ቢያንስ የሆነ ተጠግኖም ተቀንሶም የሚመጣውን ነገር አድርጎ መጨረሻ ላይ ግን ቸርች ማለት ቲቺንግ ብቻ አይደለችም። ቸርች ሳክራመንት ነች።
ቸርች የመንፈስ ቅዱስ ህብረት ነች። ቸርች ፕሪስትሁድ ነች። ቤተክርስቲያን ውስጥ አንድ ሰው የሚጨመረው በአስተምሮ ብቻ አይደለም፣ በክህነት መዋቅር ውስጥ ገብቶ ለቤተክርስቲያን የክህነት ኦቶሪቲ ሰብሚት አድርጎ በዛ ነው እንጂ እንደው ሙሉ ትክክለኛ አስተምሮም እኮ ያላት ሙሉ አስተምሮዋ ትክክል የሆነች አንዲት ቤተክርስቲያን ብትፈጠር፣ ለምሳሌ ቤተክርስቲያን ኢንኮት ማለት ነው አሁን እንደሚጠሩት አንዷ እንደው ሙሉ አስተምሮዋ ከኛ ጋር የምትገጥምን ብትሆን ከእውነተኛዋ ቤተክርስቲያን ከመንፈስ ቅዱስ ህብረት ሳትጨመር በእውነተኛው ክህነት ሳትጠመቅ በእውነተኛው ክህነት ሳትባረክ እውነተኛውን የክርስቶስ ስጋና ደም ቫሊድ የሆነውን በክህነት ማለት ነው በአፖስቶሊክ ሴክሴሽን የመጣውን ሳትቀበል በአስተምሮ ብቻ ቸርች አይባልም። አስተምሮ አንድ አይነት አስተምሮ ያለው ስብስብ ብቻ አይደለችም ቸርች። ኮሚኒየን ኦፍ ዘ ሆሊ ስፒሪት የመንፈስ ቅዱስ ህብረት ነች። መንፈስ ቅዱስ ደግሞ ከሐዋርያት ዘመን ጀምሮ የመጣ እንደ ወንዝ የሚፈስ በቤተ ክርስቲያን ህይወት ውስጥ የሚፈስ ስለሆነ ወደዚያ ህይወት ውስጥ መጨመር ያስፈልጋልና እኛ በአስተምሮ ይሄ ይቀርባል ስንል የሆነ ቀርቦ በአስተምሮ ትክክል ቢሆን አውቶማቲካሊ ቸርች ይሆናል እያልን አይደለም። እንደዛ ሚስ አንደርስታንድ እንዳይደረግ ነው። እሱም ብቻ ሳይሆን አሁን እኛ ለማቅረብ የምንጥረውን ያክል እነሱ የኛን ይቀበላሉ ወይ ነው። አንድ ነገር ሙቾ አለው የሚባለው እኔ ወደ መምህር በረከት ሲሄድ 10 እርምጃ ሲሄድ እሳቸው 10 ከመጡ ነው። ይሄ ናቹራል የሆነ አክሽን ሪያክሽን ነው። እኔ 10 ሲሄድ እሳቸው 20 እና 30 ከመጡ እሳቸው ደግ ናቸው ማለት ነው። እኔ ምንም ሳልሄድ እሳቸው ከመጡ ፈጣሪ ናቸው ማለት ነው። እንግዲህ ሰውዬ አሁን እኛ በቃ ከኛ ጋር አንድ ናቸው ለማለት የኛ ልጆች የምትፈጥኑትን ያክል እነሱ ከኦርቶዶክስ ጋር አንድ ነን ለማለት ይፈጥናሉ ወይ ነው? ይፈጥናሉ ወይ? ይህንን ጥያቄ አንደኛ እንድትይዙ አንድ። ሁለተኛ ከነዚህ ሰዎች ጋር አሁን አይከን ቬነሬሽን ኢንቮኬሽን ኦፍ ሳይንትስ ምናምን ኤርሊ ቸርች ፋዘር ላይ ኢንቮክ ያደረገ ጥራልኝ ምናምን አይነት ነገር ሊመጣ ይችላል። እነዚህ ሁሉ ልዩነቶች ብንስማማባቸውም አንድ አያደርጉንም። ኢቭን ብንስማማባቸው ራሱ ኢንቮኬሽን ኦፍ ሴንትን ቢቀበሉ ቬነሬሽን ኦፍ አይከንስ ቢቀበሉ ባይ ዲፎልት ትምህርታቸው ትክክል ነው ማለት አይደለም። ምክንያቱም እነዚህ ማይነር የሆኑ ጉዳዮች ናቸው። ማይነር የሆኑ ጉዳዮች ስለሆኑ እነዚህ ላይ ተስማማንም አልተስማማንም የሚቀይረው ነገር የለም አፍተር ኦል ማለት ነው። ታዲያ የሆነ በጣም ሜጀር የሆነ አግሪመንት ምን ላይ ነው ልንስማማ የሚገባው ከተባለ መጀመሪያ ነገረ ቤተክርስቲያን የሚባለው ላይ መስማማት አለብን። ነገረ ቤተክርስቲያን ውስጥ ምን ይገባል? እጅግ በጣም ብዙ ነገሮች ይገባሉ። አሁን ነገረ ክርስቶስን ራሱ በዛ መነጽር ነው የምናየው። ጉባኤያትን በዛ መነጽር ነው የምናየው። ሳክራመንት በዛ መነጽር ነው የምናየው። በነገረ ቤተክርስቲያን ስር ማለት ነው። ይሄ የአይሳሳቴነትን ነገር በዛ ውስጥ ነው የምናየው። ለዚህ የሆነ ከትልልቁ ነገር ጀምረን አሁን ቬነሬሽን ኦፍ ምናምን የሚባሉት እንደ ትልቅ ዲፈረንስ ታይተው እንደ ትልቅ የሆነ የመለያያ ነጥብ ታይተው መወያየት ራሱ የለብንም ባይነኝ እኔ ከነሱ ጋር። ምክንያቱም ኦኬ እሺ ተቀበለው፣ ከዛስ ምንድነው አሁን ምንም እኮ የሚጠቀሙትም የምንጠቀመውም ነገር የለም። it's just a waste of our time and energy to be honest። ምንም እነሱም አይጠቀሙም እኛም አንጠቀምም። ቬነሬሽን ኦፍ አይከን ተቀበሉ፣ እሺ ስላድኖ ገዙ፣ ቤታቸው ወስደው ሰቀሉት፣ አከበሩት ምናምን ሶዋት። ቅዱሳን ጸልዩልን ማለት ጀመሩ ሶዋት። ያንን ምንድን ነው የሚያደርጉት? በዛ ውስጥ መዳን በዛ ውስጥ ይገኛል ወይ ነው። ለዛ መሰረታዊ ትምህርቱ ላይ ግን አሁን ለምሳሌ ቅዱስ ቁርባን ላይ ሰሞኑን ተነስቶ እንደምንወያየው ልክ እንደዚህ አንድ መሰረታዊ ጉዳይ ተይዞ ግን ሲነገር በቃ በስነ ስርዓት ልዩነቱን ማወቅ ይቻላል ማለት ነው። ከዛ ግን አንድ ደካማ ኦርቶዶክስ ዝም ብሎ ይነሳና እኛ እኮ ስላድኖ እናከብራለን እናንተ አታከብሩ ልዩነታችን ይሄ ነው ምናምን ሲል እኛ ምን አገባን ታዲያ?
ከፕሮቴስታንት ጋር እኛ ልዩነት የስላድ ነው አይደለም ያለን። የኔ ጸጉር ሉጫ ነው፣ የአንተ ጸጉር ከርዳዳ ነው አይደለም ልዩነታችን። ሲጀመር ራስ የለህም ነው ትከሻ ብሎ በቃ አለቀ። የአካልህ መጨረሻ በቃ ትከሻ ነው። የኔ የአካሌ መጨረሻ ግን ራሴ ነው። ራሴ ላይ ደግሞ ጸጉር አለ። ጸጉሬ ሊለያይ ይችላል። የኔ ከርዳዳ ሊሆን ይችላል፣ የመምህር በረከት ሉጫ ሊሆን ይችላል፣ አንዳንዱ ደግሞ መላጣ ሊኖር ይችላል። እንግዲህ አይታወቅም፣ ግን ስቲል ራስ አለን እኛ። ሰውየው ራስ ሳይኖረው ስለ ጸጉር ቀለም፣ ስለ ጸጉር ቴክስቸር፣ ስለ ጸጉር ሁኔታ፣ ስለ ጸጉር አሰራር እንዴት ላወራው እችላለሁ? እንዴትም አድርጌ ላወራው አልችልም። በቃ እንዴትም አድርጌ ላወራው አልችልም። ስለዚህ እንደዚህ አይነት ማይነር የሚመስሉ ነገር ግን ደግሞ በቃ ሰው ኮንሱምድ እየሆነባቸው ያሉ ቶፒኮች አሉ። አሁን እኔ በውስጥ ራሱ በጣም ብዙ ጥያቄዎች ነበሩ። ቬኔሬሽን ኦፍ ሳይንት ከፕሮቴስታንት ምንድነው ይሄ ቅዱሳንን መጥራት በጸሎት ማለት ነው። ለምንድን ነው እኛ የምንጠራው? ከፕሮቴስታንት ጋር ያለ ልዩነት እኮ ይሄ ነው፣ ሰሞኑን የሚወራው ይሄ ነው ምናምን አይነት ነገር ማለት ነው። ዋይ እንዴ ታዲያ ምንድን ነው ይሄ? ሜይል ልዩነታችን እኮ አይደለም። እንጥራ ቢሉስ የትኛውን ቅዱስ ነው የሚጠሩት? እንደ እውነቱን ለመናገር ለምንድን ነው የማይጠሩት እኮ ካላችሁ የለም ነው። ማንን ነው የሚጠሩት አሁን ከቅዱሳን? የሆነ ቶፒክ ይዘን ገብተን ነበር መምህር በረከት ፕሮቴስታንቶች ሰማዕታታችሁን አሳዩን የሚል። ለምንድን ነው ሰማዕትነት በፕሮቴስታንቲዝም ውስጥ የሌለው የሚል? እኛ ቅዱሳንን ልጥራ ብል አጠገቤ ቅዱስ ጊዮርጊስ አለ፣ ይሆንልኝ አቡነ ተክለ ሃይማኖት አሉ፣ ዞር ስል አቡነ ፍሬ ካህን አሉ፣ ዞር ስል አቡነ ሰላም አሉ፣ ዞር ስል ቅዱስ ያሬድ አለ፣ ዞር ስል አቡነ ገብረ መንፈስ ቅዱስ አሉ፣ ዞር ስል አቡነ አብይ ጊዜ አሉ፣ ዞር ስል መድኃኒነ ጊዜ አሉ፣ ዞር ስል አቡነ ሳሙኤል አሉ። እንዴ ታዲያ ከነዚህ ሁሉ ልጥራ ብልስ ታዲያ መርጬ ነው የምጠራው የፈለኩት። ማንን ነው የሚጠሩት እነሱ? ኢንቮኬሽን ኦፍ ሴንት ማንን ጠራ ብለህ ነው የምትወያየው? የትኛውን ቅዱስ ሊጠራልህ ነው አሁን? የትኛው ቅዱስ ነው የሚጠራው በፕሮቴስታንቲዝም? ኢንቮኬሽን ኦፍ ሴንት ላይ የምንወያየው ማንን እንዲጠራ ነው? ወላሁ አለም። ምናልባት ሉተር ትንሽ ግፋ ካለ ሌሎቹን እንግዲህ በሱ ግር ስር ያሉትን እንጂ ከዛ ውጭ ከየት ሊመጣ ይችላል? እንዴትም ሊመጣ ይችላል። እዛ እንትኑ ራሱ እመቤታችንን ማከጠራ እናቴ በቂ ነበረች እሷ። ሁሉም ቀሚሷ ውስጥ ስላለ አይጠፉም ቅዱሳን እሷ ባለችበት። ስለዛ እመቤታችንን ቢጠሯ እንደጠቅም ነበር። ግን ፖይንትለስ ነው የሚሆነው ዲስከሽኑ ራሱ። ፖይንትለስ መሆኑ ብቻ ሳይሆን የኛ ልጆች ራሱ ሚስሊድ ወደ መደረግ ይሄዳሉ። ምንድነው ሚስሊድ የሚደረጉት? ልዩነታችን ሞሮፍ እንደዚህ ማይነር የሆኑ ጉዳዮች ላይ እየመሰለ ይሄዳል። እንደዛ ሲሆን ደግሞ በጣም አስቸጋሪ ነው። እዚህ ሶሻል ሚዲያው ላይ ለማውራት ሊሆን ይችላል፣ ለመወያየት ምናምን ሊሆን ይችላል። መሬት ላይ ወርዶ ግን ምን ያክል ኢምፓክት ይፈጥራል የኛ ምዕመናን ላይ የሚለውን እንደው አናላይዝ ብናደርገው ማይነር በሆኑ ጉዳዮች ነው ታስረው የምናገኛቸው። ከፍ ያለ ነገረ መለኮታዊ ነገር ሲወያዩ ማናያቸውም። ስለዚህ እንዴት ነው ይህንን በቃ የሆነ ትልቁን ነገር ላይ መወያየት ቢቻል፣ ትልቁ ነገር ላይ መስማማት ቢቻል። ለምሳሌ አሁን እኔ በነገረ ክርስቶስ ጉዳይ የሚደረጉ ውይይቶች በውጭ ዓለም በጣም ነው የሚያስቀኑኝ። በጣም እከታተላለሁ። በቃ ጩጬ እያለሁ ጀምሮ 12ኛ ክፍል ምናምን እያለን ጀምሮ አለን የዲያቆናት ምናምን ተብሎ የሆነ ማህበር ነበርና መጽሐፍ ተከፋፍለን አንበን ምናምን መጠን እንወያይ ነበር። አንዱ ክሌ ባህሪ አንቦ፣ አንዱ ደግሞ አንድ ባህሪ አንቦ፣ አንዱ የካቶሊክን አንዱ ምናምን አድርገን ማለት ነው። ሊቃውንት ስላሉ እያስማሙልናል፣ እኛ ችግር የለውም። እና በዛ አይነት ደረጃ ራሱ ኢትዮጵያ ውስጥ ዲስከሽን ቢኖር ደስ ይላል። እኔ በክርስቶስ በጥምቀት ጉዳይ ጆሮአችን እስኪደማ ውይይት ተደርጓል። አምኖ የሄደውን ሰውዬ ድጋሜ ውይይት ተጠርቶ ድጋሜ ያመነውን ነገር ክዶ ወይ የካደውን ነገር አምኖ እንደገና በጥምቀት ጉዳይ ዲቤት ይጠራል። እንዲህ በቃ ጥምቀት የሚለው ቃል እንትን እስኪለን ድረስ ማለት ነው። በሌሎች መሰረታዊያን ትምህርቶች ግን የለም። በሌሎች መሰረታዊያን ትምህርቶች ግን የለም። ስለዚህ እንደዚህ ከፍ ያሉ ነገሮች ላይ መጀመሩ አሁን በጣም ደስ ይለኛል። ቅዱስ ቁርባን ላይ መጀመሩ በጣም ደስ ይላል። ይሄዳል። ይሄ እየሰፋ ነው የሚሄድ። ቢያንስ ቅዱሳን ያማልዳሉ አያማልዱም ውስጥ ወጠናል ማለት ነው።
እና ለዚህ ደግሞ እነ መምህር በረከት ክሬዲቱን ብትወስዱ ደስ ይለኛል። እኔ ከእናንተ በፊት ስላልነበረ ማለት ነው። እኛ ምን ትላንት አይደል የመጣን እናንተ ናችሁ እንጂ ታላቁ ዓርብ የምታደርጓት ፕሮግራም ቀላል ተጽዕኖ የላትም መምህር፣ እውነቴን ነው። እሷን እስኪ እንደምንም ብለን እንገፋታለን። ግን እኔ ይሄ ሁሉ ነገሩ ነው ታላቁ አንድ ክሬዲት መስጠት ያለብን ነገር ያለ ይመስለኛል። ሰሞኑን ለምሳሌ ሉተራኑ ዳዊት ምን አለ? ለኦርቶዶክሶች እና ለካቶሊኮች ወንጌል መስበክ ምንድነው? ጌታን ተቀበሉ ብሎ ወንጌል መስበክ ስድብ ነው አለ። ይሄ በቃ በፕሮቴስታንት እስካሁን ድረስ በምንሰማው ሮተሪክ የተቀየረ ቶን ነው ማለት እኔ እንደ ቀላል ንግግር አላየውም። ምክንያቱም ፕሮቴስታንት በአብዛኛው የመንገድ ላይ ስብከት ጌታን ተቀበሉ እኮ ነው አይደል? ጌታን ተቀበሉ፣ ወንጌል አልሰማችሁም ስሙ ነው። አሁን ግን ኦርቶዶክሶች ወንጌል ሰምተዋል፣ ጌታንም ተቀብለዋል። ምክንያቱም ጌታን ተቀበሉ ማለት ኢንሰልት ነው ማለት ያውቃሉ ማለት ነው። እና ከነሱ ጋር ያለን ፖሌሚክስ ነው ማለት ከነሱ ጋር ያለን ባስተምሮ ጉዳይ እንግዲህ ዲቴይል በሆነ ነገር ነው የምንከራከረው እንጂ በዚህ በጣም ቤዚክ በሆነ ሌቭል ጌታን ተቀበሉ አልተቀበላችሁም በሚል አይነት መነጋገር ኢንሰልት ነው ብሎ ተናገረ። ሪያክሽኑን ሰሞኑን እያያችሁት ነው። እና ይሄ አንድ ቅድም እነሱ ወደኛ አንድ ስቴፕ መጥተዋል የሚለው እኔ አንድ ስቴፕ ነው ብዬ ነው ማስበው። አንድ እርምጃ ነው እንዲህ ብሎ መናገር፣ በተለይ በአደባባይ በጣም ከባድ ንግግር ነው። እና ይህንን ያው ሪያክሽኑም ራሱ የመጣው ሪያክሽን በጣም ከባድ ነው። ኦልሬዲ የሚታይ ድንጋይ ባይኖርም የማስወገር አይነት ነው የነበረው ማለት ነው። ሰክራመንቶቻቸውን እንቀበላለን፣ ቫሊድ ነው። ጥምቀትን እነሱ ይቀበላሉ። ባይዘው የኛ የህፃናትንም ጥምቀት በህፃንነቱ ተጠምቆ የሄድን ሰው ሁለተኛ አያጠምቁ። በኦርቶዶክስ የተጠመቀው ጥምቀት ቫሊድ ነው ብሎ ነው የሚቀበሉት። ቅዱስ ቁርባንንም ይቀበላሉ። ይሄ አንዳንድ በጣም ሰብትል የሆኑ የኤክስፕሬሽን ምናምን ነገሮች የሚያስቸግሯቸው ነገሮች ይሄ ነፍስ የተለየው መለኮት የተዋህደው ምናምን የሚለው ሰሞኑን እስኪ በደንብ እሱን መሄድ አለብን። እንዲህ አይነት ነገሮች ያው በዛ ያልተለመዱ ስለሆኑ የሆነ መሰናክል ሊፈጥሩ ይችላሉ። ብቻ የሆነ ፖዚቲቭ የሆነ ሲግናል በጣም ቤዚክ በሆነ ነገር ላይ ወንጌል ማለት እንግዲህ ዋና የሁሉም ትምህርት መጠሪያ ነው። እነሱ እንደ አዲስ ወንጌልን ተቀበሉ ብለን አንሰብክም፣ ጌታን ተቀበሉ ብለን አንሰብክም የሚለው ንግግር አፕሪሺየት ሊደረግ ይገባል። ምክንያቱም በጣም ትልቅ የሆነ የቶን ቼንጅ ነው። በፕሮቴስታንት ሮተሪክ በፕሮቴስታንት አፖሎጀቲክስ ኢትዮጵያ ውስጥ ያልተለመደ አይነት ንግግር ሆኖ ነው ያገኘሁት እና እኔ አንድ ስቴፕ ወደ ቤተክርስቲያኗ በጣም ፖዚቲቭ የመመልከት የማየት እርምጃ አድርጌ ነው ያየሁት እና እነዚህ ነገሮች ለመነጋገር ልብ ይከፍታሉ። በጣም ጥሩ የሆነ ውይይት ለማድረግ፣ ጥሩ ንግግሮች ለማድረግ፣ ጥሩ ዲያሎጎች ለማድረግ በር ይከፍታሉ። የሆነ ጨለማ የሆነ የተጋረደውን ነገር ይገልጣሉ ብዬ አስባለሁ። ይሄን ለመጨመር በእርግጥ እኮ መምህር ሌሎችም እኮ አሉ እንደዚህ በይፋ ወጥተው ለመናገር ሸም ይዛቸዋል። እዛ ያለው ዱላማውን ቅድም እርሶ የሚገለጹት እዚህ ማህበራዊ ሚዲያ ላይ የሚታየው አይነት ነገር ያጋጥማቸዋልና ይሽኮረመማሉ እንጂ እኮ ወጥተው የተናገሩም አሉ። ለምሳሌ አሁን አይ ቲንክ ፓስተር መሰለኝ ከሱም በፊት ማለት ነው። ለምሳሌ እንደነ ፓስተር ቸሪ ያሉት እንደነ ፓስተር ወዳጀነህ ሌሎችም አሉ መሬት ላይ የሚታወቁ ማለት ነው። እንደዚህ በአደባባይም በተወሰነ መልኩ ሳይታወቅባቸው የሚያምኑ እንደዛ አሉ ማለት ወጣቶችም አሁን እንደኛ ያሉም እዚህ ቤት በምናደርገው ውይይት እንደ እናንተማ ኦልሬዲ እኮ ጌታን ተቀብላችኋል፣ ድናችኋል፣ አልዳናችሁም አንልም እንደዚህ ብለው የሚናገሩ አሉ። እና አይ ዶንት ኖ መልሰው ግን ደግሞ እንደገና አንዳንዴ የሚዋዥቁም አሉ።
አይ ቲንክ አይ ዶንት ኖ እኔ ብቻ ልክ ለምን እንደሆነ ባላቅም ጥላቻም ሊሆን ይችላል አንዳንዴ ወይም ስሜታዊ ሆኖ ሊሆን ይችላል መልሰው ደግሞ የሚናገሩን አሉ እንጂ እዚህ ሚዲያው ላይ የምናውቃቸው እንደዚህ ከወጣቶች መካከል ለምሳሌ አማን እንደዛ ያምንም እንዴ ካሁን በፊት ሲናገር የሰማ ይመስለኛል ኦርቶዶክሳውያን ይድናሉ ብዬ ነው የማምነው የሚል ነገር አይ ቲንክ ካልተሳሳትኩ እሱ ወይም ሌላ ሰው ሲናገር ነበር እሱ እና ለስለስ ብለው ይናገሯታል ወይም ዋጥ ያረጓታል እንጂ እሱ ያለ ነገር ነው። ከዛ ግን ምንድነው ሪቨርስ ደግሞ በሆነ መንገድ ማለትም እኛ እነሱን እንደዛ እንድንላቸው ይፈልጋሉ። እኛ እኮ እናንተ ድናችኋል ብለን እናምናለን ኦልሬዲ በቃ ጌታ ናችሁ ብለን እናምናለን ግን እናንተም እንደዛ መኑልን አይነት ነገር ማለት ነው። ብዙ ጊዜ እንደዚህ አይነት ነገሮችም አጋጥመውን ያውቃሉና ዳሩ ግን ቅድም እንደተባለው ነው እነሱ አሉንም አላሉንም እኛ ኦልሬዲ ድነን መዳናችን እየፈጸምን ያለ ነው እና ከክል አይነት ነገር አይደለም። ወንጌል እንደዛ አይደለም። ማንም ምንድነው ይሄን ወንጌል ባያመጣ አይደለም የሚለው እዚህ ሁለተኛ ዮሐንስ ቁጥር 9 ላይ እና ቁጥር 10 ላይ የምናገኘው ይሄን ወንጌል ባያመጣ በቤታችሁ አትቀበሉ ሰላም አትበሉት ነው የሚለው። ያ ማለት ከሱ ጋር ህብረት አድርገን አንድ ነን እኮ ችግር የለውም ዋናው ምንለው ነገር የለም እናመቻምቸው የክርስቶስን ትምህርት ካላመጣ ነው የሚለው። በቤታችሁ አትቀበሉት እንደውም በቤቱ የሚቀበለው ሰው በክፉ ስራ ይተባበራልና ነው የሚለው። ክፉ ስራው ምንፍቅናው ነው የክርስቶስን ትምህርት አለመቀበሉ ነው መካዱ ማለት ነው። ስለዚህ እኛ ይሄንንና ሌሎች ቅዱስ ጳውሎስም እኛ ከሰበክንላችሁ የሚለይ ወንጌል ማንም ቢሰብክላችሁ የተረገመ ይሆናል የሚለው። ስለዚህ አይ እናንተ ከተባረካችሁት ወይም ከዳነው ወገን አይደላችሁም የተረገማችሁ ናችሁ ብለን እኛ ፊት ለፊት ነው የምንናገረው። ምክንያቱም ቅድም ስታነሷቸው የነበሩ የወንጌል ክፍሎችን ለመዳን መሰረታዊ የሆኑ ቅድም ራስ የለም ሲል ነበር ታላቁና ራስ አልባ የሚያደርጉ ነገሮችን ራስ ክርስቶስ ነው እሱን ስለካዱ እኛ ልንላቸው አንችልም። በቃ እውነቱን እውነት ሐሰቱን ሐሰት ነው ክርስትና እና አንዳንዴ እንደዛም ስለማንላቸው መልሰው እኛም እንደዛ ልንላቸው አይገባም ወደሚል ነገር ሊመጡ ይችላሉ እንጂ ከወጣቶችም የቆዩትማ ሄደው በደንብ የተማሩና ያነበቡ ከሆነ የደረሱበት ነገር እንደዛ ነው። እንዴት ኦርቶዶክስ ቤተክርስቲያን ኢየሱስ ጌታ ነው ብለን እንዴት ልንሰብካት እንችላለን? ባለቶቻቸው ሳይቀሩ እሱን አይደል የሚናገሩት እያንዳንዱ ቀን ቅዳሴው ምኑ የሚሉ አሉ በጣምና መልሰው ግን ደግሞ እንትን ይላሉና ቅድም ግን ካነሳችሁት አንፃር ለምሳሌ ምን ታዝብ ያውቃለሁ ጥምቀትን ለምሳሌ የማይቀበሉት ጋር ለመዳን ነው ለኃጢአት ስርየት ነው ብለው የማይቀበሉት ጋር ካልተመቸ ለምን መካነ ኢየሱስ ጋር ትሄድም ነው ተራያን ጋር እንደዚህ ማለት የእምነት ሽርሽር አይነት ነገር ማለት ነው። ወደዛም ወደዚህም ዝም ብሎ ተዝናኖት አለ አይደለ እዚህ ጋር ሲጎልብህ ይችን ነገር ቻል ታደርግና እዛ ጋር ሽፍት አድርገህ ቆይ። እኔ የማይረሳኝ አንድ ወንድም ስሙን ለጊዜው ላቆየው አሰፋ አለው። አሰፋ መሰለኝ ስሙ ነው አሰፋ። እንደው ይሄንን ከሆነ የፈለከው ጥምቀትን ለምሳሌ የማትቀበል ከሆነ ወደ መሰረተ ክርስቶስ ወደ ሙሉ ወንጌል ምናምን አካባቢ ሂድ፣ ግን ቻል የምታደርገው ነገር አለ። ጥምቀትንና ቅዱስ ቁርባንን ደግሞ የጌታ ስጋና ደምና ጥምቀቱም እንደዚህ የኃጢአት ስርየት ለመዳን ነው ብለህ የምታምን ከሆነ መካነ ኢየሱስ አለችን ለዛ ጋር ሂድ። ብቻ ግን ወደ ኦርቶዶክስ አትሄድ ነው ስብከታቸው ሄዶ ማለት ነው። እና ለዛው ግን የሆነ ቅድም ናቲ ሲናገር እንትን ስላልኩት ነው ከመካነ ኢየሱስ ነው ወደ ጴንጤቆስጤ ብዙዎቹ ዋና የሚባሉት ምናምን ያለው ነውና የሆነ ጊዜ በቃ ካመኑበት ሸርተት ይላሉ ወደ ሙሉ ወንጌል ወደ ምናምን ከካዱ ደግሞ መልሰው ወይ ደግሞ የሆነ ወደዚህ ብቻ ይሄ ሽርሽር ነገር አለ አይደለ? ይሄ ነገር በጣም ነው የሚታይባቸው በነገራችን ላይ። ግን እነሱ በተለይ ብዙዎቹ እንደዚህ አይምራቸውን የማይጠቀሙት ሰዎች ዋናው በቃ ኦርቶዶክስ አይሆኑ ማለት ነው። ከዛ ውጭ ግን እዛው ለዛ ችግር የለም። ዛሬ ያመነውን ነገ ክዶ ይመጣል እንዴ። እዚህ ሚዲያ ላይ እኮ ከመምጣቱ በፊት ቀለማ ራሱ እንደ ጥምቀትን ለመዳን መሰረታዊ ጉዳይ አድርጎ ነበር የሚናገረው። እናውቃለን እሱን ሪከርዶች ሳይቀሩ አሉ። አምኖ ሰው ሲጠመቅ ነው እንጂ የሚድነው በቃ ጌታ ተናግሯል። በእምነት ብቻ አይደለም እንደዚህ ይል የነበረ ሰው ነው። መጥቶ ግን እዚህ ጋር ደግሞ ግልብጥ አለ። ነገ ደግሞ ምን እንደሚያምን አይታወቅም። አይ ቲንክ አንድ የሆነ ሪከርድም አይቻለው መሰለኝ ትንሽ ወጣ ያሉ ነገሮች። ለማንኛውም እንዳይረዝምብኝ ምንድነው ማለት የፈለኩት እንደፈለገው በቃ ማለት የሆነ ቱሩዝ ወይ እውነትን ሪሌቲቭ አድርጎ የመወሰድ አይነት ነገር ምናምን ሁሉ ነው እነሱ ጋር የሚታየውና እጅግ በጣም አደገኛ ነው እውነት ለመናገር። የኛ ግን እምነታችን ለቅዱሳን የተሰጠች
ቅዱሳን ተቀብለው ያቀበሉን እኛ የምናቀብላት እስከ ሕይወት መስዋዕትነት ድረስ ዋጋ የሚከፈልበት ክርስቶስ የገለጠው እውነት ነው፣ ወይም የሱ መገለጥ ነው ሃይማኖት የሚባለው አይደል? ያ እግዚአብሔር የገለጠው እውነት ነው። እሱን እናምነዋለን፣ እንኖረዋለን። አለቀ። ስለ እኔ ላይ ተንተርሶ ቤዝዶን ሚ ወይም ቤዝዶን ሳማን የሆነ ስፔኩሌሽን የሆነ ደስ እንዳለው ምናምን የሚባል ነገር የለም። መረረኝም ጣፈጠኝም ሲጀመር የሚመረም ነገር የለውም። የክርስቶስ ትምህርት በቃ ማመን ነው፣ አምኖ መፈጸም ነው። እነሱ ጋር ደግሞ ሪሌቲቭ አድርጎ የሚሄድ ነገር ነው ያለው። አይ ቲንክ ይሄ ነገር እንደፈለገው እንዲሆኑ ያደረጋቸው ይመስለኛል። እና ነጋ ወንድማችን ገብቷል። ቀሲስ እና ዶክተር ሀሳብ መስጠት ትችላላችሁ። ፒስም እንኳን ደህና መጣሽ። ቀረ ቀሲስ ለካ ቀሲስ ቴዎድሮስ ናቸው እንዴ? የፕሮፋይል እኮ ብዙ ሸውዷል። ቀሲስ ቴዎድሮስ አውስትራሊያ። ይፍቱን ይባርኩን አባቶቻችን እና ሀሳቦችን እናንሳና በምን እንደመድመዋለን። አይ ቲንክ ቅድም ኮሜንቶችን እያየሁ ነበረ። አጀንዳችንን ተቀየረ፣ ሰማዕታቱ ተረሱ አይነት ነገር እና እንደዛ ረስተን አይደለም። ደግሞም 24 ሰዓት አይ ቲንክ ከዚህ በኋላ ባለው 24 ሰዓት በቃ በፊት ለአንድ ሳምንት ነው ለምናምን እንደዛ ኦልሞስት 2 ሳምንት ወይም 1 ሳምንት እርግጠኛ አይደለሁም። 1 ሳምንት ጠፋ ስላልኩ እሱን 100 እያደረግን እንቀጥላለን። እንደዛ የተስማማን አይመስለኝም፣ ወይም ደግሞ እንደዛ ያሰብን አልመሰለኝም። አከፋፈቴም እንዴት እንደከፈትኩ አክቹአሊ የሚታወቅ ነገር ነው። ማሳረጊያውን ግን የምናደርገው በዛ ነው። ስቲል ነው ሰማዕታት አሁንም ማለት ክርስቲያኖች ሲሳደዱ ነው። የተወሰኑ መረጃዎችን ሰምቻለሁ፣ የተገደሉም አሉ። እሱ መረሳት የለበትም። ይህንን በተመለከተ ርዕሰ ጉዳዮችን ቀናቶችን እየመረጥን ትምህርቶች መሰጠት አለባቸው ምናምን ሰልፍ ዲፌንስ ላይ እንደዚሁም ደግሞ ሰማዕትነት ላይ ወዘተ የመሳሰሉ ነገሮች ምናምን እሱ የሚያሳምን ነገር ነው። ከዚህ ውጭ ግን ማለት ኦልዌይስ ምንም አይነት የቤተክርስቲያን ትምህርት አንማርም፣ በቃ ይህንን ብቻ እናድርገው አይነት ነገር ከሆነ አይዶር ነው እንደዛ ያስኬዳለው። እሱ ልንናገርበት የሚገባ ነገር ይመስለኛል ሌላ ጊዜ ማለት ነው። ዛሬ ግን ማሳረጊያው የምናደርገው በሱ ነው። የምንረሳው የቤተክርስቲያን የምንቀይረው የሆነ አጀንዳ የለም። ትምህርቶችን ግን እንደዚህ እያነሳን ስናስቀጥላቸውም የነበሩ ትምህርቶች እንደዛው እየቀጠሉ ግን ማሳረጊያውን እሱን እያደረግን እንቀጥላለንና ሀሳብ ያላችሁ ሀሳብ ስጡና አባቶቻችንም ሰላም ብላችሁን ከዛ ማሰሪያውን ግን በዛ አድርገ ነው እንለያያለን ማለት ነው። እኛ ጋርም እየመሸ ስለሆነ ናቲ ማይክ አነሳ። ክርስቶፎርስ ሀሳብ ልስጥና እኔም ለወጣ ነው። ደህና ነሽ ክርስቶፎርስ? እግዚአብሔር ይመስገን። እንዴት አለ ዶክተር? እግዚአብሔር ይመስገን። በጣም ረጅም ጊዜ በጣም ተለያየ። ቀሲስ ቴዎድሮስ፣ ሌሎቻችሁም ሁላችሁም አፖስቶሊክ ቀሲስ ነግሬው ፒስ ታላቁ ወጣ እንዴ? ኦኬ በጣም ጥሩ። ሁላችሁንም ሰላም ብያለሁ። ከታች ካለ ለዩ ሁላችሁንም ሰላም ብያለሁ። በረከትም አለ። ኦኬ በረከት አለ። ሜቢ ነገር እንገባ እንችላለን እንደ በረከት ፈቃድ። እኔም ወደ ዘግይቼም ቢሆን ማታ ላይ ሰዓቱ ተለውጧል። በረከት ካላ አረጋ እኔ እኮ በፊት ፍትህ ለበረከት እያሉ ታች ጮሁ ወኮሜንት ለእኔ ድምፅ ሲሆኑኝ እኔን በጣም የሚወዱኝ ነበር የመሰለኝና አጠፋህ በኋላ አረጋ የት አለ የሚል በጣም ከባድ የሆነ ወቀሳ ነው ያለውና ለካ እየነቆሩህን በጣም ነበር የሚወዱ ብዬ አሰብኩኝ። አይገርምም? ይሄ በጣም አስገራሚ ዜና ነው። ላቭ ላንጉጅ የተለያየ ሆኖ ነው ኤክስፕሬሽኑ። አይገርምም? ሪስፕሮኬት አደርገዋለሁ። ነገ እመጣለሁ እና ነገ እንምጣ በረከት ከቻልክ እኔም የተወሰነ ጊዜ ይኖረኛልና ሰዓቱ ግን ተቀይሯል። እኛ ጋርና እናንተ 2 ሰዓት ማለት በእኛ 12 ነው በረከት። እኛ 2 ሰዓት ሆኗል ገባችን 12 በቃ የምችልበት ሰዓት ጆይን አድርገን ዘግይቼ ጆይን አደርጋችኋለሁ፣ እናወራለን። ግን እኔ አሁን እንደው ላስተላልፈው የፈለኩት አንደኛ ነገ ልንገባ እንደምንችል እዚህ ያሉትን ጆይን እንዲያደርጉን፣ ሁለተኛ ነገር ደግሞ የዚህ የአርሲውን ጉዳይ በየቻላችሁበት ድምፅ ሁኑ።